ጌታ መልካም ነው። የጌታ ስም የተባረከ ይሁን። የመረጥነው ርዕስ ነው ይሄ ውጤት ጉባኤያችን ውጤት የመረጥነው ርዕስ ነው። የጀመርነው ርዕስ ምንድነው ብለናል? እግዚአብሔርን መፍራት። ስለዚህ እግዚአብሔርን በመፍራት ውስጥ ዛሬ አንድ ፖይንት እናነሳና እሱ እንነጋገራለን። ለመነሻ በሁለተኛ ዜና ምዕራፍ 26 ላይ አንድ ጥቅስ ላንብብላችሁና በዛ ጥቅስ ላይ ተመስርቼ የተወሰኑ ፖይንቶች ሰጣቸዋለሁ። ብትጽፉ በጣም ደስ ይለኛል። ሁለተኛ ዜና ምዕራፍ 26 ቁጥር 5 እግዚአብሔርን መፍራት ባስተማረ በዘካርያስ ዘመን እግዚአብሔርን ይፈልግ ዘንድ ልብ አደረገ። እግዚአብሔርን መፍራት ባስተማረ በዘካርያስ ዘመን እግዚአብሔርን ይፈልግ ዘንድ ልብ አደረገ። እግዚአብሔርን በፈለገ ጊዜ እግዚአብሔርን ነገሩን አከናወነለት። ርዕሱ ምንድነው? እግዚአብሔርን መፍራት የሚል ርዕስ ነው የሚያስተምረው በዘካርያስ። ከዛ ንጉሥ ኦዚያ የሚባለው ደግሞ ንጉሱ እግዚአብሔርን ይፈልግ ዘንድ በእግዚአብሔርን መፍራት የሚል ትምህርት ውስጥ ማንን መፈለግ? እግዚአብሔርን መፈለግ። ርዕሱ እግዚአብሔርን መፍራት። እግዚአብሔርን መፍራትን ባስተማረ እኔ እግዚአብሔርን መፍራት ስንማር እግዚአብሔርን እየፈራችሁት እንደው እየተንቀጠቀጣችሁ እንድትኖሩ ሳይሆን ሞር እግዚአብሔርን እንድትፈልጉት። እግዚአብሔርን መፍራት ስንማር እግዚአብሔርን ሞር እንድንወደው። ብዙ ሰዎች ይሄ ርዕስ ሰዎች ከእግዚአብሔር እንዲርቁ የሚያደርግ ስለሚመስለው አይነካውም። ኖ፣ እግዚአብሔርን መፍራት በተማራችሁ ቁጥር እግዚአብሔርን በጣም ትወዱታላችሁ። እግዚአብሔርን በጣም ነው የምትቀርቡት። ርዕሱ እግዚአብሔርን መፍራት ነው። ባስተማረ ጊዜ እግዚአብሔርን መፈለግ ፈለገ። ይሄ እግዚአብሔርን መፍራት ባለፈው ማት ርዕስ አንስተናል። ብዙ ነገር እዛ ውስጥ አልገባም ከጊዜ አንጻር። እዛ ውስጥ ግን እግዚአብሔርን ይፈልግ ዘንድ ልብ አደረገ። አያችሁ፣ እግዚአብሔርን መፍራት የሚባለው ትምህርት ውስጥ ስንማር ምንፈልገው ይሄ የሚፈራውን ነው ምንፈልገው። ስንፈልገው ምን ይሆናል? በመፈለጋችን የምናገኘውን ጥቂት ጥቅሞች ላሳያችሁ። አንደኛ እግዚአብሔርን በጣም መፍራትን ስንማር እግዚአብሔርን ስንፈልገው የምናገኘው ነገር አንደኛ የመንፈስ ፍሬ የሚሞላን ሰዎች እንሆናለን። መለኮታዊ እግዚአብሔር አቅም በእኛ ላይ እንላበሳለን። የመንፈስ ፍሬ ይኖረናል። መለኮታዊ አቅም እናገኛለን። በፊት በጣም ብርቃችን የነበሩ አንዳንድ ጉዳዮች የኛ የህይወት እንደ ልብሳችን ምልክታችን ይሆናሉ። መቼ? እግዚአብሔርን ስንፈልገው። እግዚአብሔር በጣም ትልቅ አምላክ ነው። በጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው። ምንድን ነው መፍራት? ነግሬያቸዋለሁ። እግዚአብሔርን መፍራት ወንበር እያለ መሬት መቀመጥ አይደለም። እግዚአብሔርን መፍራት ሳቅ መቀነስ አይደለም። እግዚአብሔርን መፍራት ስራ መፍታት አይደለም። እግዚአብሔርን መፍራት በየጉድጓዱ መግባት አይደለም። እግዚአብሔርን መፍራት የሆነ ልምሻ መሆን አይደለም። እግዚአብሔርን መታዘዝ ነው። እዛ ውስጥ ብዙ ነገር አውርተናል። ምናልባት ይህንን ትምህርት ያልተማራችሁ ሰዎች ሶሻል ሚዲያችን ላይ የዩቲዩብ ቻናላችን ውስጥ ስላለ ገብታችሁት። የሚገርም ነው፣ ብዙ ነው። በቤተሰብ ዙሪያ እንዴት እግዚአብሔር እንደምንፈራ፣ እርስ በርስ ባለን ግንኙነት እግዚአብሔር እንዴት እንደምትፈራ፣ በስራችን እግዚአብሔር እንዴት እንደምትፈራ፣ በትዳራችን እግዚአብሔር እንዴት እንደምንፈራ፣ በአገልግሎታችን፣ በአለባበሳችን፣ በእያንዳንዱ የህይወታችን መልክ፣ በአስተሳሰባችን፣ በገንዘብ ጉዳይ፣ በስራ ጉዳይ፣ በሙስና ጉዳይ እንዴት መኖር እንዳለብን ስንማር እዛ ውስጥ እግዚአብሔርን ስንፈልገው የሚያስገርም መለኮታዊ ኃይል እግዚአብሔር ያላብሰናል። አቅም እናገኛለን። ለምኑ ነው አቅም እናገኘው ካላችሁ፣ ለመንፈሳዊ ፍሬ። አሁን መንፈሳዊ ፍሬ ብርቁ የሆነ ሶሳይቲ ነው ያለ። ምንድነው መንፈሳዊ ፍሬ? ገላትያ ምዕራፍ 5 ላይ ታውቃላችሁ፣ በጣም ፌመሱ የሆኑ የመጽሐፍ ቅዱስ ክፍል ነው። ስጋ በመንፈስ ላይ መንፈስም በስጋ ላይ ይቀዋወማሉ አይደለም ይለው። የስጋም ስራ የተገለጠ ነው ብሎ የስጋን ስራ ዝርዝር አድርጎ አስቀምጦታል። አሁን አብዛኞቻችን የምንቸገረው በስጋ ስራ ነው። የስጋ ስራ ምንድነው ሲባል ዝሙት አንዱ የከተማችን የሀገራችን የቤተክርስቲያን የትውልዱ በሽታ። የምን ስራ ነው? የስጋ ስራ። ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል። ይሄ ብርቃችን አይደለም። አሁን አዲስ ነገር እያወራው አይደለም። እነዚህ በጣም ብዙ ርኩሰቶች በሙሉ እነዚህ በሙሉ ናቸው ያሉት። አሁን ያሉን በብዛት እነዚህ ናቸው። ምንድነው ሲባል ስጋ በመንፈስ ላይ መንፈስም በስጋ ላይ ያለው ጦርነትን ስጋ በበላይነት ተቆጣጥሮ አሸናፊ ስለሆነ መለኮታዊ ኃይል እርዳታውን አላገኘነውም ማለት ነው።
ቁጭ ብለን ከተሸነፍን ይሄ ችግር አለ ማለት ነው። የመንፈስ ፍሬ ግን የመለኮት ፍሬ ግን የእግዚአብሔር ኃይል የሰጠን ፍሬ ግን የመንፈስ ፍሬ ግን በእኛ ላይ የተገለጠው የመንፈስ ፍሬ ግን እሱን ሲነግረን የመንፈስ ፍሬ ግን ፍቅር፣ የማናቀው ኃይል ያገኘንና የፍቅር ሰዎች እንሆናለን። ጠላትን የምንወድ ሰዎች እንሆናለን። ፍቅር አሁን የተራብነው ይሄን በቤተ ክርስቲያን በማህበረሰብ ውስጥ በሀገር ደረጃ የተራብነው ፍቅር፣ ደስታ። አስብ፣ እየዘመረ ደስታን ያጣ ትውልድ፣ ቤተ ክርስቲያን እየተመላለሰ ደስታን ያጣ ትውልድ፣ ደስታ ያራቀው ደስ ምንም ደስታ የለኝም ያስታውቃሉ። አንዳንድ ሰዎች ጭምትር ብለዋል። የመንፈስ ፍሬ ግን ፍቅር ነው፣ ደስታ ነው፣ ሰላም ነው። ሰላም ነው። ዛሬ ሰላም ነን ወይ? ሰላም ነን ወይ? እውነተኛ ሰላም ነን ወይ ብለን መጠየቅ አለብን እኮ። እኔ እኮ ወንጌል ስርጭት ወደዛ ከምንሄድ ወደዚህ ይሻላል የምለው እኮ ለዚህ ነው። ብዙ ሰው ሰላም አይደለም። በጌታ ነኝ ይላል፣ ሰላም አይደለም። በቸርች ነኝ ይላል፣ ሰላም አይደለም። በምንም ነኝ ይላል፣ ሰላም ግን አይደለም። ደስታ የለውም፣ ፍቅር ግን የለውም። ለምን? ያ እርዳታ የለም። ነገርኳችሁ። እግዚአብሔርን ስንፈልገው፣ ወደሱ ስንቀርብ፣ እግዚአብሔርን መፍራት ስንማር የማናቀው ፍቅር፣ የማናቀው ሰላም፣ የማናቀው ደስታ ህይወታችንን መቆጣጠር ይጀምራል። ሰላም ይሄ ብቻ አይደለም። ትዕግስት ያጣችሁ ሰዎች አላችሁ። እኔ ጸባዬ ነው የምትሉ ምንም ትዕግስት የላችሁ፣ ሁሉ ነገራችሁ አፍንጫችሁ ላይ ያለ ዕቃ ሰባሪዎች፣ እብዶች፣ ምንም ግራ የገባችሁ የእግዚአብሔር ቤት መምጣትና አለመምጣት ልዩነቱ የጠፋብን በህይወታችን ላይ ምንም ፍሬ ያጣን ሰዎች አለን። ትዕግስት የሚባል ነገር ያጣን ችኩሎች፣ ነገር ለመጀመር መቸኮል፣ ለመወሰን መቸኮል፣ ለመያያዝ መቸኮል፣ ለመለያየት መቸኮል፣ ለምጮኝነት መቸኮል፣ ለመፋታት፣ ለሁሉ ነገር ችኩሎች። ለምን ሲባል ችግር አለ፣ አቅም ችግር አለ። ያንን አቅም የምናገኘው እግዚአብሔርን ስንፈልገው ነው፣ በፊቱ ስንሆን ነው። ማናቀው ትዕግስት ልጆቻችን ላይ ፍሬ፣ ትዕግስት የሚባል ፍሬ። ትዕግስት ምንድን ነው? ትዕግስት እኮ ትዕግስት እንዳናደርግ የሚያደርገን ነገር ሲገጥመን በዛ ነገር ውስጥ መጽናት ማለት እኮ ነው። አሁን እኮ ቸርች ቁጭ ብለናል፣ ሰምተናል፣ የሆነ ነገር አለ፣ ብቅ ሲል ብን ብለናል። የለን፣ ምንም የሚከላከልልን ነገር የለም። ምንም በጉዳዩ ላይ አሸናፊ የሚያደርገን አቅም የለም። እሱ መለኮታዊ ኃይል ይባላል። እግዚአብሔርን በመፈለግ ውስጥ የሚገኝ ጉልበት ነው። ትዕግስት፣ ቸርነት ማድረግ፣ በጎ ማድረግ እግዚአብሔር ቤት ነው፣ የዘመርን ነው፣ ያመለክን ነው፣ የምንከፍተው የእግዚአብሔር ቃል ነው። ከዛ ቸሮች እንሆናለን። ንፉግ አንሆንም። ቸሮች፣ ለይቅርታ ቸሮች፣ ለገንዘብ ቸሮች፣ ለፍቅር ቸሮች፣ ለጋሶች፣ በጎ ሰዎች እንሆናለን። ቸር፣ በጎነት የምን ፍሬ ነው? ይሄ ሁሉ የመንፈስ ፍሬ። እግዚአብሔርን ስንፈልገው በሕይወታችን የምናፈራው ነገር ነው። ይሄ ለእግዚአብሔር እጃችንን ስንሰጥ፣ ፈቃዳችንን ስንሰጥ፣ ልባችንን ስንሰጥ፣ መንፈሳችንን ወደ እግዚአብሔር ስናቀርብ እኛ መንፈስ ላይ እግዚአብሔር የሚያመጣው ፍሬ ይሄ ነው። የመንፈስ ፍሬ ግን ይሄ ነው የሚለው። እነዚህ ነገሮች የኛ ይሆናሉ። እነዚህ ነገሮች አትፈልጉም እንዴ? እነዚህ ልበሱ እኮ የተባልነው እነዚህ ነው። ልብሱ የክርስትና ልብስ እነዚህ ናቸው። የመጨረሻው ካፕርቱ በእነዛ ላይ ደርባችሁ ደግሞ ፍቅርን ልበሱት የተባለው ይሄ ነው እኮ የክርስቲያን ልብስ። ትዕግስት የሌላችሁ ሰዎች፣ ሰላም የሌላችሁ ሰዎች፣ ደስታ የሌላችሁ ሰዎች፣ ፍቅር፣ ቸርነት ማድረግ በቃ ንፉግ ሰዎች አላችሁ። ጌታን እያመለካችሁ እየዘመራችሁ በጣም ስስታም የሆናችሁ ሰዎች አላችሁ። ሰጪ የሚያረጋችሁ ወደ ሰጪው ስትቀርቡ ወደ እሱ ምን ታገኛላችሁ መሰላችሁ? እሱ ጋር ስንፈልገው ወደፊቱ ስንመጣ እሱን እናቀዋለን። እሱን ስናቀው ያለ በቂ ምክንያት ይቅር ብሎናል። እሱን ስናቀው ቸር ነው፣ ደግ ነው፣ የዋህ ነው፣ ፍቅር ነው፣ ሰላም ነው፣ የሚያስጨንቅ አይደለም። የማያቋርጥ በማይለወጥ ፍቅር ወዶናል። ይሄንን ፍቅር ተቀብለን ይሄን መስጠትን እኮ ያስተማረን እሱ ነው። ምሕረትን መስጠት ያስተማረን እሱ ነው። ቸርነትን ያስተማረን እሱ ነው። በጎነትን ያስተማረን እሱ ነው። ለጋስነትን ያስተማረን፣ ትዕግስትን ያስተማረን እሱ ነው። በመስቀል ታግሶ ይለዋል መጽሐፍ ሲነግረን።
ትዕግስትን እንዴ ትዕግስትን ጌታ መጣ ስትባል ያንን ታጋሽ ታገኘው ነው። ታጋሹ ምን አደረገ? ታጋሹ መስቀል ላይ ሆኖ ሕፃናት ተሰብስበው አፋቸውን በሱ ሲከፍቱ ትናንት የበሉ የጠጡ ይህዚህ ጋር ወታደሩ መዶሻው ደም በደም ሆኖ በፊቱ ቆሞ ሲሰድቡት ሲንቁት እዛ ላይ ሆኖ እስቲ ራስን ውረድ ሌላ አይደል የተሰቀለው ሳይቀር ሲሰድበው የሆነ ነገር ማድረግ እየቻለ እስቲ አንተ ልጅ ከሆንክ አንተ ንጉስ ከሆንክ አንተ አምላክ ከሆንክ እስቲ ውረድ እየተባለ ይሄ እኮ ከባድ አይችልም እንዴ? እሱ የማይችል መስሏችሁ? ይችላል እኮ። እዛ አትክልቱ ስፍራ እኮ ሲጸልዩ መጥተው ቤት አለ ሲባል እኔ ሲላቸው ወደቁ ነው የሚለው። ይችላል። ግን መጽሐፍ ምን ይለናል? በፊት ለፊቱ ያለውን ደስታ ያሰበ በመስቀል ታግሶ ይል። ያበላው ሲሰድበው፣ ትንሹ ሲሰድበው፣ ትልቁ ሲሰድበው፣ ወታደሩ ሲሰድበው፣ ሲንቀው፣ ሲተፋበት ታግሶ ቆይ ብቻ እኔ አይደለሁም እንገናኝ 3 ቀን ብቻ ስለኝ አንተ ምንን ብሏል ታግሶ። ትዕግስትን ኬትም አናመጣ፣ ይቅርታን ኬትም አታመጡ። እኔ አልችልም አቅም የለኝም የምትሉ ሰዎች አቅም አይኖራችሁ፣ ወደፊትም አይኖራችሁ። እኔ አቅም ፍለጋ መስሎኝ የመጣችሁት። እኔ ጌታ ጋር የመጣሁት አቅም ፈልጌ ነው ስለማልችል። አቃተኝ እኮ አቃተሽ፣ ይቀጥላል፣ ማቃቱ ይቀጥላል፣ ስቃዩ ይቀጥላል፣ መጉዳቱ ይቀጥላል፣ መጉደሉ ይቀጥላል፣ አቅም ማጣቱ ይቀጥላል፣ ትዕግስት ይቀጥላል። ከዚህ በላይ ነው የምትሄዱት። እና የመጣ ነው እኮ ስለማንችል ምን ሊሰጠን ይሄንን የምንታገስበት መለኮታዊ ኃይል ያለ ስትፈልጉት ነው ይሄ የሚሆን። የመንፈስ ፍሬ ግን ድሮ ቤተክርስቲያን ሰው ሄደ ከተባለ የሆነ የሚታይበት ፍሬ ነበር፣ የሆነ የሚታይበት መስከን ነበር። ምን ነው ተቀየርክ? ምን ነው ተለው? ምንድነው? የት ነበርክ? ቸርች ሄድክ እንዴ ይባል ነበር በእኛ ጊዜ። ኢቭንት ሄድክ እንዴ እነሱ ጋር ለምን ለውጡ ይታያል? አሁን አለ እንደው ስለ እግዚአብሔር አለ። አሁን ጠንቋይ ቤት ሄደ እንትና ጋር ሄድክ እንዴ ነው የሚባለው። አሁን በቤተክርስቲያን በጸሎት ቤት በመምጣትና የሆነ ጠንቋይ ቤት በመሄድ መካከል ምንም መስመር ብዙ አይታይ። ክለብ ያደረውና ቸርች አድር ያለው ሰው መካከል የአይን ልዩነት አለ ወይ? ሁለቱም ደም በደም የሆነ አይን ያዙት። ወገኖቼ እግዚአብሔርን መፍራትን ባስተማረ በዘካርያስ ዘመን እግዚአብሔርን ይፈልግ ዘንድ ልብ አደረገ። ልብ ሲያደርግ እግዚአብሔር ነገሩን ሁሉ አከናወነለት። ወገኖቼ መከናወን ትፈልጋላችሁ? እግዚአብሔርን ፈልጉት። እስቲ ፈልጋለሁ በሉ። ፈልጉት። በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው ይላል። የመንፈስ ፍሬ። ይሄ ከየት ይገኛል? እግዚአብሔርን በመፈለግ እሱ ፊት ስንወድቅ። ሙሴ እኮ 40 ቀን ቆይቶ ሲመለስ ሙሴ ፊትን ሸፍንልን ተባለ እኮ። ሙሴ ሰፈራቸው ሰውን ያውቁታል። ፍሸፍን ለምን ቆይተው ነው? ጊዜ ወሰዳ። በፊቱ ቁጭ አለ። 40 ቀን ከሱ ጋር ቆይቶ ሲመጣ ሪፍሌክት አደረገ። እሱ ላይ የእግዚአብሔር ብርሃን ነበረ። ፊቱን ሸፍንልን ይሉት ነበር። ወገኖቼ ከእግዚአብሔር ጋር ፈልጋችሁ ስትቀርቡት እሱ እናንተ ላይ የሚያደርገው መለኮታዊ ነገር አለ። ያ የመንፈስ ፍሬ ይባላል። እግዚአብሔርን ስንፈልግ ምን ይሆናል ካላችሁ የመንፈስ ፍሬ የሚኖርብን መለኮታዊ ኃይል የምንለብስ ማናቀው ነገር ሰው ሁሉ የሚመሰክረው ነገር የኛ ይሆናል። ለውጣችን የሚታይ ይሆናል። እንግዳው በጣም ብዙ ኢንቨስት እየተደረገባት ያላፈራችሁ በለስ ትዝ ይላችኋል። የሚበላ ነገር ፈለገና አንድ ቀን ኢየሱስ ሲሄድ የለም። በቃ ልርገማት ሲል ባክህን አሉት። 1 ዓመት እንበላ ታገሳት፣ 1 ዓመት ታገሳት። የሚበላ ነገር በትዕግስት ሁሉ ዘመን ተጠብቀሽ በለስ እኮ ይሄ ሁሉ ዘመን ተጠቅቶ የተፍሬ የለም። 1 ዓመት እኔ ፍግ ምናምን ውሃ ምናምን ላጠጣትና 1 ዓመት ብቻ ሰጠኝ ብሎ በትዕግስት ጌታ ሲለምን ለበለሷ ባሮቹ ሲለምኑ ታገኛል። ጌታ እኮ ዛሬ ማታ አሁን የሚለመንላችሁ ሰዎች አላችሁ። ያፈራል ግድ የለም አባትዬ አንድ ድል ስጠው። አሁን የእግዚአብሔር ቃል ተዘርቷል። ይሄ ቃል በውስጡ ያፈራና ውጤቱን እናየዋለን። ግድ የለም ለይቅርታ፣ ለምህረት፣ ለመተቃቀፍ፣ በጎ ለማድረግ፣ ቸር ለመሆን፣ ምህረት ለመስጠት፣ ለመተው፣ ኃይልን መለኮትን መቀበል እችላለሁ የሚል ሰው ዛሬ ካለ እግዚአብሔር ይሄን ያደርግለታል። ይሄ የሚሆነው በመፈለግ
እንዳትሳሳቱ። እግዚአብሔር መጥቶ ጭንቅላታችሁን ይዞ እንደዚህ አይለውጣችሁም። ጎረምሳ ወጠብሻ አገልጋይ መጥቶ ጭንቅላት ላይ ሊጭን ይችላል። እሱም አይለውጥ፣ አርቲፊሻል ነው የሚሆነው። እግዚአብሔር ፈቃዳችሁን ካልሰጣችሁ ጸጉራችሁ ምዝዝ አድርጎ አያሳድጋችሁ። እንደ በስጋ እንደወለድናቸው ልጆች አይደለም። በስጋ የተወለዱ ልጆች ፈቃዳቸውን አንጠይቅም። ብድግ አድርገን ጡት ጉስጉስ አድርገን በግዱ ቀርቀረንበት እናጠባዋለን። ታድጋታል። እምቢ ቢል እንደዚህ ከፍ ካለ እንደዚህ ጉንጩን ይዘን እንግተዋለን። ጠጣት። እውነት ውሸት ልጆች ናቸው አይደል? እምቢ ቢል እያስለቀስን በምን እያደረግን በላ። በመንፈስ ግን የተወለደ ሰው የሚያድገው ፈቃዱ ተጠይቆ ነው። ለዚህ ነው ጴጥሮስ ምን አለ? ጌታ ቸር መሆኑን ቀምሳችሁ አይታችሁ ከሆነ ቀምሳችሁት ወዳችሁት ያደረገላችሁ ነገር ወዳችሁት ከሆነ ለመዳን እንድታድጉ ተንኮል የሌለበትን የቃሉን ወተት ምን አድርጉ ነው ያለው? ተመኙ። እናንተ ነው የምትፈልጉት። አንፈልግም ካላችሁስ መብታችሁ ነው። ለዚህ ነው ሲጽፍላችሁ ዕብራውያን ሰዎችን ከጊዜው የተነሳ አለ አስተማሪዎች ልትሆኑ ይገባችሁ ነበር አለ። ግን እንደ ሕፃን ልጅ ገና ወተትን ጋትኳችሁ ይላል። አጠጣኋችሁ እኮ አይደለም ጋትኳችሁ ይላል። አስተማሪ ማለት በጣም አድጋችሁ ትልልቅ ነጭ ጋውን ለብሳችሁ አስተማሪ የምትሆኑበት እድሜ ነው ያጠፋችሁት። በፊት እየተመላለሳችሁ የዚህን ያህል ጊዜ ነው ያጠፋችሁት። አሁን ግን አለ ገና እንደ ሕፃን ልጅ ወተት ጋትኳችሁ እኮ ጋት ታውቃላችሁ። ይሄ ትውልድ አያውቅም ነገር። እኛና እኔ አውቃለሁ። አንጠባም ሲሉ እዚህ ጭንና ጭኗ ስር ታረግብና መጋት ማለት አቡሽ እየጠጣ ተብሎ በጡጦ አይደለም ጠቡ አይደለም ተጋቱ። መጋት ማለት እንዲህ ይያዙና በግድ ያለ ጋር እንደ በግድ የሚከተትበት ማለት ነው። አሁን እኮ እንደሱ ነው ትውልዱ። በግድና ተማር ና እግዚአብሔርን ሐሳብ ስማ እንባል ምን ይጉዳልኝ እኔ ቀጠሮ አለኝ። በግድ እየተጎተተ ወላጅ ጎትተዋል፣ ጓደኛ በግድ ይመጣል። ለዛው የሚፈሰው ይበል። ለዚህ ነው ከቸርች ብቅ ስትሉ ዛሬ ምን ነበር ስትባል ወይኔ አመለጠ። የሚገርም ቸሬ በጣም ሲያስቀን አረ ምንድን የተማራችሁት ነው እኮ ያልኩ እኮ በኢየሱስ ሲያስቀን ብታይ ምንድን ነው ያስተማረው? በኢየሱስ አፌ ላይ እኮ ነበር። ምንድን ነው በኢየሱስ ስም ወፍ የወፍ መንፈስ ለቀመው። የሚፈሰው ይበዛል። ለምን ሲባል አሁን የለም ጄኔሬሽኑ እንደ ውሃ ገቢ እጁን ኪሱ ከቶ ነው ቸርች ይመጣው። አነባብሮ ነው ቁጭ የሚለው። አይጽፍም። ቢያንስ አትሊስት እንኳን ለማስታወስ አይልም። ያየኛል በጣም ወደ ቤቱ ይሄዳል። እዚህ ጋር ታክሲው ጋር ሲደርስ የለም። በምን ታድጋለህ? ከተፋሰሰ እኮ የጠጣኸው ነገር እኮ አያሳድግም። እግዚአብሔርን ፈልጉት። እግዚአብሔርን ስትፈልጉት ይሄ የመንፈስ ፍሬ እናንተ ይሆናል። ድርቅ ውስጥ ያላችሁ ሰዎች አላችሁ፣ ብርቅ የሆነባችሁ ለውጥ ፈልጉት እግዚአብሔርን። ቤተክርስቲያን ስትመጡ ፈልጉት። እሱ ጌታ ፈልጋለሁ የኔ ጌታ ዛሬ እርዳኝ፣ አልቻልኩም፣ አታግዘኝ፣ በቃ ፈልጉኝ። ምን ታደርጉኛላችሁ? እኔ አይደለሁም ያልኩት፣ እሱ ፈልጉኝ። መፈለግ ይፈልጋል። አይገርማችሁ? ምን አይነት አምላክ ነው ያለን? ፈልጉኝ። ከዛስ ታገኙኛላችሁ። መዝጊያ ይከፈትላችሁ። ለምኑ ይሰጣችሁ። ሊያው ነው ያለው። ይሄ ብቻ አይደለም። እግዚአብሔርን ስንፈልገው በእግዚአብሔር መንግስት ስራ ውስጥ ንቁ ተሳታፊዎች እንሆናለን። የእግዚአብሔር መንግስት ስራ ውስጥ በሆነ ቦታ ላይ አለን። ስራ ፈቶች አይደለም። ሁላችንም መተን እዚህ ፑልፒት ላይ ላንቆም እንችላለን፣ ግን ስራ ውስጥ አለን። በሆነ መንገድ ገብተናል። ንቁ ነን። እግዚአብሔርን ስንፈልገው ይገባናል። የእግዚአብሔር አሰራር ይገባናል። የእግዚአብሔር የመንፈሱ ስራ አደራረጉ መለኮት ይገባናል። ያን ጊዜ ተሳታፊዎች ነን። አለንበት። ወይ በጸሎት ነን፣ ወይ በገንዘብ ነን፣ በእውቀት ነን፣ ወይ በሆነ ነገር አለንበት። በሆነ መንገድ አለንበት። ዳዊት እኮ አትገባበትም ተባለ። የመቅደሱ ስራ ውስጥ ምን ነው ሲለው ደም አፍስሰሃል አንተ የኔን ቤት አትሰራም ሲለው ሀብታም ነው ዳዊት፣ ወርቅ አለው ምናለው። ስለዚህ ልጁ ሰለሞን ነው የሚሰራው ሲባል ዳዊት ብልጥ አይደለ? ምን እንዳደረገ ታውቃላችሁ? በእግዚአብሔር ስራ ውስጥ በገንዘቡ ለልጁ ሰጥቶት ገባ። ወርቁን ብሩ ሰጠው። አሁን በተዘዋዋሪ ገብቷል አልገባም? ገብቶ። እግዚአብሔርን ስትፈልጉት እግዚአብሔር በመንግስቱ ስራ ውስጥ
እግዚአብሔር የኔ በሚለው ስራ ውስጥ ተሳታፊ ትሆናላችሁ። አትፈልጉ ነው ወይንስ የግብፅን እንደ እስራኤሎች እዛ ጠፍጥፈን ጭቃ ቡኪ እኮ ነው ያደረጋቸው ሰዎች። እኔ ጭቃ ቡክቼ መሬት ላይ ድንጋይ ጠፍጥፌ ለፈርዖን ሰርቼ ከዛ ራቁቴን መሄድ አልፈልግም። እግዚአብሔር መንግስት ስራ ውስጥ ስራ እንዲኖረን የምትፈልጉ ከሆነ እግዚአብሔርን ፈልጉት። ተሳታፊ ያደርጋችኋል፣ በጸሎት ያሳትፋችኋል። አሜን ነው ወይ? አሉ ለእግዚአብሔር ሰዎች የሚጸልዩ ሰዎች ማንም እኮ አያቸውም፣ ግን ስራ ውስጥ አሉ። በስውር አገልግሎት ቢሰጡ ሰዎች አታውቋቸውም፣ ስም የላቸውም፣ ፓስተር አይደሉም፣ ነብይ ምናምን አይደሉም፣ መድረክ ላይ አታዋቸውም፣ ሲንጎራደዱ አታዋቸውም፣ ሱፍ የላቸውም፣ ፎጣ ምናምን አይዙም፣ ግን አሉበት። በጣም የሚገርማችሁ ነገር ሰማይ የሚገርም ሰርፕራይዝ እንዳለ ነው ማቀው። መጽሐፌን ሳጠናው በጣም የሚገርም ሰርፕራይዝ ሰማይ አለ። ያልጠበቅናቸው ሰዎች እየተነሱ ይሸለማሉ። ይሄን ነው። ማንም አገልጋይ ብሎ የማይጠራቸው ማንም የማያውቃቸው ሰዎች ሰማይ እርግጠኛ ሆናችሁ ይሄን ነው። ሰማይ ሰርፕራይዝ አለ። እኛ የጠበቅናቸው እናንቱ ያልናቸው ሰዎችን አላቃችሁም ሊባሉ የሚችሉበት እድል አለ። ሰማይ እንደሱ አይነት ነገር አለ። መጽሐፍ ቅዱስን አንብቡት። በጣም የሚገርሙ ሰርፕራይዞች አሉ። እኔ አላቃችሁ ጨርሶ አላቃችሁ ሊባሉ ሰዎች አሉ። እንዴት እኛ እኮ በስምህ አጋንንት አውጥተን ትንቢት ተናግረን አገር አስደምመን ስንት ነገር እኮ እኔ አላቃችሁ። እንዲህ ከዚህ በላይ ሰርፕራይዝ አለ ወይ? እንዴት እንደሚያስፈራ ሰርተን እኔ አላቃችሁ ሂዱ ከዚህ እናንተ ወንበዴዎች። ጌታ የሚለኝ መንግስት ሰማይ አይደርስ። ጌታ ትላለን። ጌታ የለም። እኔ የምለውን የሚሰማ ሰምቶ የሚያደርገው ማንን እንዲመስል ላሳያችሁ። ጌታ ያትበሉኛል። እኔን ጌታ እንዲለኝ የምፈልገው ቤቱን ሲሰራ አጥልቆ የቆፈረ በአለትም ላይ መሰረተውን ሰው ይመስላል። ጌታ የሚለኛል አሸዋ ላይ ነው የሚሰራዋል። ትንሽ ነገር ሲመጣ በአፍጢሙ ይተከላል። አወዳደቁ ታላቅ ነው የሚሆን። እኔ የምፈልገው ሰምቶ የሚያደርግ እንደዚህ የሆነ ብሎ ምሳሌ ያስቀምጣ። ወገኖቼ እግዚአብሔርን ስትፈልጉ ተሳታፊ ትሆናለች። ስራ ፈት አትሆኑ። ይኸውላችሁ መንፈሳዊ ዓለም ላይ ስራ የሚጀምረው ከማመን ነው። ቅድም የነገርኳችሁ ዮሐንስ ወንጌል ምዕራፍ 6 ላይ ሄዳችሁ ስታነቡ ለሚጠፋ መብል አትስሩ፣ የሰው ልጅ ላዘጋጀው ለዘላለም ሕይወት ብትሰሩ ይሻላችኋል ሲላቸው ኮንፊውዝድ ሆኑ። እንዴ የዘላለም ሕይወት ስራ ታዲያ ምንድን ነው ብለው ጠየቁት። የዘላለም ሕይወት ስራ በላከው ማመን ነው አላቸው። ዋው! እስቲ አምንበታለሁ ብትሉ እጆቻችሁን ከፍ አድርጉ። በላከው አምናለሁ በሉ። እስቲ በኢየሱስ አምናለሁ በሉ። እናንተ ሰራተኞች ናችሁ። ቁጥር 1። ስለዚህ እነዚህ ሰራተኞች ምንድነው የምትሰሩት? ምንድነው የምንሰራው? አንዳንዱን እንዲህ አንዳንዱን እንዲያ ነው ያደርገው። አካል ብዙ ክፍሎች ነው ያሉት አይደል? መጽሐፍ ቅዱስ እኮ ብልቶች ናችሁ ነው የሚለው። አካሉን ገጣጥሞ አይደል ቤተክርስቲያን የሚላት? የሱ ሙላት ናት ይላል። የሱ ሙላት ናት፣ አካሉ ናት። አካልስ ምንድነው ያላችሁ? ማን ምንድነው የሚሰራው እናንተ ውስጥ? ቆሽት ታውቁታላችሁ? ቆሽት ከእናንተ ጋር ተገናኝቶ ሰላም ብላችሁ ታውቃላችሁ? ግን ቆሽት ምናምን አለ እኮ አይገርም? ጨጓራስ? ሰው ማለት ምንድነው? ሰው አይን ነው? ሰው አፍንጫ ነው? ሰው አፍ ነው? ሰው ብዙ ነው። በእግዚአብሔር መንግስት ውስጥም ብዙ ነን። ብዙዎች ስንሆን ስንት ነን ይላል? አንድ አካል። ስለዚህ ምንድነው ስራው? እግር ለብቻ የሚሰራው ስራ አለ፣ እጅ የሚሰራዋል፣ አይን የሚሰራዋል፣ ጆሮ የሚሰራዋል። ውስጥ ደግሞ ማናያቸው በጣም ወሳኝ ሆኖ አሉ። በሰውነታችን ላይ ብዙ ብልቶች አሉ። የትኛው ነው የማያስፈልገው? የማትፈልጉት የሰውነት ክፍል አላችሁ? ያለው ሰው አለ? የለም። ሁላችንም ያለን እንፈልገዋለን። የምታፍሩበትን በጣም ነው የምትፈልጉት። መጽሐፍ ቅዱስ የምናፍርበትን እጥፍ ክብር እናለብሰዋለን። የምታፍሩበትን ሰው ፊት የማታወጡትን 2 ታለብሱታለን። ግን ስንት ሰው ነን? አንድ ሰው። አካል ብዙ ብልቶች ነው ያሉት። ልክ እንደዚህ ሲገባን ስንፈልገው አክቲቭ ሆነን እንሰራለን። አሁን በሰውነቴ ላይ አንዱ የሰውነት ክፍሌ ቢለግም ይሄ እጄ አልሰራም ቢል ሰውነቴ በሙሉ የታመመ ይሆናል። አይገርማችሁ? ስለዚህ አክቲቭ ሆነን በእግዚአብሔር መንግስት ስራ ውስጥ አክቲቭ ሆነን በእግዚአብሔር የመንግስቱ ስራ ውስጥ መስራት የምንችለው ስንፈልገው ነው። ስንፈልግ ከለገመስ ልግም ቢል ዝም ቢል አልሰራም ቢል ምን እንደሚፈጠር አስብ።
ብንሰራ ይሻላል። ሁሉም ነው የሚያስፈልገው። አሜን። በእግዚአብሔር መንግስት ውስጥ አያስፈልግም የሚባል ሰው የለም። ሁሉም አስፈላጊ ነው። አይጠቅምም የሚባል ሰው የለም። ሁሉም ስራ ቦታው ላይ ስራው ይሰራል። ሁሉም አስተማሪ አይሆንም። ሁሉም ለዚህ ነው መጽሐፍ ሲናገር ቆሮንቶስ ላይ ሁሉ አይን ቢሆን መስማት ወዴት በተገኘ አለ። ምን ልትለን ነው ፓስተር ቸሪ? ሁሉም ስራ አለው። እግዚአብሔርን ስትፈልጉት ንቁ ተሳታፊ ትሆናላችሁ ስታውቁት። አለበለዚያስ እኛ ምን ሰርቼ እነሱ ናቸው ቦታ ላይ ስራ እንስራ። ሁሉም እንዳልኩ አሁን ስሙ የሚጠራ የማይጠራ። በነገራችን ላይ ሰው ማለት የሚታይና የማይታይ የሰውነት ክፍል ያለው ብልቶች ያሉት ማንነት ነው አይደል? ታዲያ አሁን የማይታዩት ከሚታዩት ጋር ሽብር ቢፈጥሩ ምን እንደሚፈጠር እንዳልኳችሁ። ስለዚህ ባካችሁ በእግዚአብሔርን ፈልጉ። እግዚአብሔርን ስትፈልጉት ተሳታፊ ትሆናላችሁ። በእግዚአብሔር መንግስት ውስጥ የእግዚአብሔር መንግስት ጉዳይ ጉዳያችሁ ይሆናል። የቤተ ክርስቲያን ጉዳይ ጉዳያችሁ ይሆናል። ስትጸልዩ ታስባላችሁ። ምን ላድርግ፣ በየት በኩል ልሰለፍ ትላላችሁ፣ የት ጋር ልቁም ትላላችሁ። የኔ ስራ ምን ላድርግ የምትችሉት ደስ ብሏችሁ በግድ በውድ ደስ ብሎ ተሳታፊ ለመሆን ደስ ብሎን አገልግሎትን እንደ ክብር እንቆጥረዋለን። ደስ ብሎኝ እኔ አሸር ስሆን በጣም ደስ ብሎኝ አሸሮኛለሁ። ቤተክርስቲያን ውስጥ ጽዳት ስሆን በጣም ደስ ብሎ እኔ ቤተክርስቲያን ምንም ያልሆንኩት ነገር የለም። ክፍት ቦታ ሁሉ ላይ ገባ ነበር። እናቶች ህብረት ውስጥ ነበርኩ። እናቶች ህብረት እኔ ብቻ ወንዶኝ ጸሎት ደስ ይለኛል ከነሱ ጋር እየጸለይኩ። ወንጌል በገጠር ሲባል አለው። እኔ ወንጌል በገጠር ዘመድ የለኝም እዛ ሰፈር አብሬ ለምን ስራው መሳተፍ። እግዚአብሔር ሲገባችሁ ስትፈልጉት ተሳታፊ ትሆናላችሁ። የኔ አይደለም የምትሉት የቤተ ክርስቲያንም ስራ የእግዚአብሔር መንግስት ስራ ባዶ አጥቶ እግዚአብሔርን መፈለግ ይሆንልን። እግዚአብሔርን መፍራት ባስተማረ በዘካርያስ ዘመን እግዚአብሔርን ይፈልግ ዘንድ ልብ አደረገ። ያን ጊዜ እግዚአብሔር ነገሩን ሁሉ አከናወነለት። ወገኖቼ አስቀድማችሁ ለእግዚአብሔር መንግስት ነግሱ ነገር መስጠት ስትጀምሩ ሌላ ሁሉ ምን ያደርጋል ይላል? ይጨምራል። አሁን ቅድሚያ የምትሰጠው ለየትኛው ነው? ቅድሚያ የምንሰጠው ለየትኛው ነው? ምንም ነገር ስናገኝ ቅድሚያ ትዝ የሚለን ምንድን ነው? ቅድሚያ የሚመጣልን ነገር ምንድን ነው? የእግዚአብሔር መንግስት ጉዳይ ያሳስባችኋል? ካላሳሰባችሁ ያሳስባችሁ። የእግዚአብሔር ስራ ነገር ያሳስባችኋል? ካላሳሰባችሁ ያሳስባችሁ። ከዛ ጀምሮ ይሄው ነው። ሌላው በእግዚአብሔር ህልውና ብልጹግ ናችሁ። የእግዚአብሔር ህልውና ብርቃችሁ አይደለም። የሰዎች አላልኩም። የእግዚአብሔር ህልውና ከእናንተ ጋር ይሁን። እስቲ በደንብ አሜን በሉኝ። የእግዚአብሔር ህልውና ነው ያልኩት። የእግዚአብሔር ህልውና ከእናንተ ጋር ሲሆን እንደ አንበሳ መጽሐፍ ሲናገር ጻድቅ እንደ አንበሳ ያለ ስጋት ይኖራል። እንደ አንበሳ የምትኖሩ ሰው ህልውናው ከእናንተ ጋር ይሆናል። ህልውናው ከሰዎች ጋር የተያያዘባችሁ አይሆንም። የአንዳንድ ሰዎች የእግዚአብሔር ህልውና ያለው ከሰዎች ጋር ነው። አይታችሁ ከሆነ ቤተክርስቲያን ሰው ቅጣም ብሎ ሲሞቅ እግዚአብሔር ያለ የሚመስላቸው ሰዎች አሉ። ብርድ ሲመጣ ሰማዩ ዝግ ነው። ለምሞቅ ጋቢ ልበሽ፣ ይፈቅድ ካፖርት ልበሱ፣ ፌስታል ልበሱ፣ ይሞቃችሁ። ሙቀትና ህልውና ለዩ። የእግዚአብሔር ህልውና በምድረ በዳ ውስጥ የሚያዘምር ነው። በምንም ሁኔታ ውስጥ እንዳትፈሩ የሚያደርግ አለው የሚል እናንተ ታውቁታላችሁ ነው እኮ የተባለው። የሚኖረው የት ነው የተባለው? እናንተ ውስጥ። ዓለም አያየውም፣ አያውቀውም፣ ሊቀበለው አይችልም። እናንተ ግን ታውቁታላችሁ። እንዴት? እናንተ ውስጥ ነው የሚኖረው። የእግዚአብሔር ፕሬዘንስ፣ የእግዚአብሔር ህልውና ከኛ ጋር የሚኖረው እንዴት ነው? ብትወዱት፣ ትእዛዙን ብትጠብቁ፣ ብትፈልጉት በእናንተ ዘንድ መጣና መኖሪያ ያደርጋለዋል። እግዚአብሔር መጥቶን አንቺ ውስጥ ሊኖር አይገርም? የእግዚአብሔር ህልውና ሙላት ከእናንተ ጋር ይሆነ። ለማምለክ የማትቸገሩ ትሆናላችሁ። ለመጸለይ የማትቸገሩ ትሆናላችሁ። ይሰማችኋል። አሁን እኮ አይሰማውም። ለዚህ ነው በየቸርቹ አይተህ ከሆነ የመዝሙር ቅጥልጥል ብዛት ለማሞቅ እንደ ድሮ ይሄ ምንድን ነው የሚባል መኪና አለ በእንትን በጧት እንደዚህ በቃ ለማሞቅ ሰው አይሞቅም። በቃ በግፊ በምናምን እንደምንም ከዛት ብጭውት በምናምን ሲሞቀን ሲያልበን እግዚአብሔርን ስትፈልጉት የህልውናው መገኛ ትሆናላችሁ። በማንኛውም ሰዓት በማንኛውም ጊዜ ቤትም ቦታ ላይ እግዚአብሔር እናንተ ጋር አለ። ይሄን አፈልጉ። እኔ የምፈልገው እሱ በምድረ በዳም በበረሃውም በተራራውም በሸለቆም እኔ እግዚአብሔር ከኔ ጋር ካለ በቂ ህልውናው። ይሄ የሚመጣው መቼ ስትፈልጉት።
አሁን ብዙ ሰው የሚፈልገው ሰዎችን ነው። እንትና ቢኖሩ እንትና ከኔ ጋር ቢሆን ምንም አያደርጉላችሁ። በአይን የማይታይ ባክቴሪያ የሚጠላቸው ሰዎች ናቸው እነሱ። ዛሬ ያሉ ነገ የሉ። ዛሬ ወዳጅ ያላቸው የከበባችሁ በሙሉ ይበተናሉ። ባይዘው በነገራችን ላይ የማታውቁ ከሆነ በጣም አይናችሁን ያሳረፋችሁበት አለልኝ ያላችሁ ሰውዬ ይሞታል። በጣም የተጠጋችሁ ልባችሁን የጣላችሁበት ፍስስ ያላችሁበት ሰው ይከዳችኋል። ወቁ ማጠብቁት ነገር ሀፕን አድርጉ። ከምትደነግጡ አንዴ ከወደደ ለዘላለም አብሮ ቢሆን ዓለምን በሙሉ በቁጥጥሩ ስር ያደረገ ሁሉ የኔ ነው የሚል ኤልሻዳይ አምላክ በአንድ ጊዜ በሁሉ ስፍራ የሚገኝ እርሱ ከናንተ ጋር ይሁንላችሁ። እግዚአብሔር ከናንተ ጋር ይሁን። እግዚአብሔር ከናንተ ጋር ትንሽ ነው ትልቅ ነው እድሜው ስንት ነው አይልም። ሳሙኤል እኮ ሕፃን ልጅ ነው እኮ ተሰጥቶ ገና ሕፃን ልጅ ነው። ድክ እያለ መቅደስ ይገባ እግዚአብሔር ጠራው ይላል። አያውቅም ነበር ማን እንደሆነ። እየሮጠ እየወጣ ኤሊን ይጠይቃል። ሶስተኛ ሲገባው እግዚአብሔር እየፈለገው ነው። ልጁ ሳያውቅ መቅደስ ውስጥ ገብቶ መብራቱ ሳይጠፋ መቅደሱ ቅድስተ ቅዱሳን ገብቶ የተኛ ነበር። እግዚአብሔር ሰው የሚፈልግበት ሰዓት ነው። አዋራው ከሕፃኑ ጋር አቤት እነሆኝ እሰማሃለሁ ተናገር ሲለው እግዚአብሔር የልቡን አውጥቶት ለትንሹ ልጅ ነገረው። እግዚአብሔር ያሳያችሁ። እግዚአብሔርን ስትፈልጉት እግዚአብሔር የልቡን ነው የሚነግራችሁ፣ የልባችሁን አይነግራችሁም። ይኸውላችሁ በደንብ ስሙኝ። እግዚአብሔርን ስትፈልጉት የልቡን ይነግራችኋል። ከእግዚአብሔር ስትፈልጉ እናንተ የምትመጡት የልባችሁን ለመስማት ይሆናል። ያን ጊዜ የልባችሁን የሚነግሯችሁ ሰዎች አሉ። እግዚአብሔር ሳይሆን ሰዎች አሉ። የልባችሁን ይነግሯችሁ። የልብሽን ነው ብታይ የበላሹ የጠጣሹ ለበስሽው አይቀርም ይናገራል። ምን ባባል እኔ እግዚአብሔር ጋር የኔን ማቀው እንዲነግረኝ እንዴት እሄዳለሁ? እኔ እግዚአብሔር ጋር የምመጣው እግዚአብሔርን የልብ ሐሳብ ለመስማት ነው። አሁን እግዚአብሔር ወይ ምን አደርግ ዘንድ ትወዳለህ? አሁን እግዚአብሔር ነው ግራ ግብት ብሎት ምንድን ነው እያለ ይመስላችኋል? ነው አይደል? አሕዛብ ሁሉ ተሰብስቦ በገንቦ ውስጥ እንዳሉ ጠብታ የሚያይ በጣም ትልቅ ነው። ግራ የማይገባው አምላክ ነው ያለን። አሜን። ማይጨነቅ ምንድን ነው የሚሻለኝ? በጠበጡኝ እኮ እንዲሁ እኔ አሁንስ ሞቼ ባረፍኩ እያለ ይመስላችኋል እግዚአብሔር? ይኸው ምን እኔ እኮ አሁን ሰላም ሆነ ስል አሁን እያለ ይመስላችኋል እግዚአብሔር? አይደለም። እድል ነው የሚሰጠው። ሄዱ የኔ መጽሐፍ ላይ እንደ አውሬ በአራት እግር እንዲሮጡ አድርጓል። ነገስታት ጫካ ውስጥ ገብተው እንደ ከብት ሳር እየበሉ እንዲኖሩ አድርጓል። ከተነሳ ችግር የለበት። ቲቢተኛውን ሲቃወም ያቀበታል። አይገለውም። ሳይገለው ሳር ያበለዋል። ቤተ መንግስት ጥሎ ሄዶ ካራዊት ጋር 7 ዓመት ልክ እንደ ዶክተር ተመርቆ እንዲወጣ ያደርገዋል ከፈለገ እግዚአብሔር በጣም ትልቅ። የኔ አምላክ በጣም ትልቅ። እስቲ የኔም ነው የምትሉ ሰዎች አሜን በሉ። ስለዚህ ምንድነው ፓስተር ቸሬ ዛሬ የምትነግረን? ፈልጉት ትጸናላችሁ። ፈልጉት ፊታችሁ ማያፍር። ፈልጉት በቃ በምንም ነገር አትጎሉ። እግዚአብሔርን መፍራት የምንማርበት ምክንያት እንድንፈልገው ነው እንጂ እንፈርተነው ብለን እንድንሸሸው ሳይሆን እንድንፈልገው ነው። በጣም ያስፈልገናል። ይሄ እግዚአብሔር ያስፈልገናል። ይሄ ኤልሻዳ ያስፈልገናል። ይሄ የሁሉ ባለቤት ያስፈልገናል። ይሄ በሁሉ ስፍራ የሚገኝ ያስፈልገናል። ይሄ ኃይል ያስፈልገናል። ይሄ መለኮት ያስፈልገናል። ይሄ ጸጋ ያስፈልገናል። ቤተክርስቲያንም ያስፈልጋት ይሄ ነው። እግዚአብሔር ነው የሚያስፈልገን። የሆነ ባለስልጣን አይደለም የሚያስፈልገን። ከምን ማስጥል ባለስልጣን ምን ያደርግልን? የኑሩ ስራቸውን ይስሩ። የሚያስፈልገን እግዚአብሔር አልፋና ኦሜጋ የሆነው ፊተኛና መጀመሪያና መጨረሻ የሌለው በመጀመሪያ መጨረሻን የሚያውቅ የዓለም ሁሉ ፈጣሪ አንድ ቀን ሰማይና ምድርን ጥቅልል የሚያደርግ ሁሉ ሲያልፍ የማያልፍ የዘላለም አምላክ እግዚአብሔር ነው የሚያስፈልገን። አሜን። መስሎን በጣም ብዙ ነገር ተጠግተን ተሰብሯል። መስሎን በጣም ወሳኝ መስሎን ተጠግተን ክድት ሽርተት እንደ ደለል እንደዚህ እንደሚደረመስ መሬት ድርምስ ያስጠጋናል ብለን ያስደግፈናል ያልነው ድርምስ ሌላ ስራ ላያችን ላይ ገና እሱን ለመለቀም ጣጣ
ጥበቃው ብዙ ነው ወገኖቼ። የማይከዳ የዘላለም አምላክ እግዚአብሔር ከተደገፋችሁበት የምትደገፉበት የሚያስተማምን አምላክ አለ። አሜን። ስትፈልጉት እሱ ያጸናችኋል። መዝሙር ዳዊት 34 ላይ ፈልጉት ትጸናላችሁ፣ ፈልጉት ፊታችሁም አያፍርም ይላል። ፈልጉት ያበራላችኋል ይላል። አይገርም? በጣም በሚያስገርም ሁኔታ በህልውናው ረስረሳችሁ ዓለም ሁሉ ግራ በሚጋባበት ጊዜ መድኃኒት ያላችሁ ባለ መድኃኒት ትሆናላችሁ። ምድር ሁሉ ረሃብ በነበረ ጊዜ የእግዚአብሔር ሰው ጋር ነው የተሄደው። ሰው አህያ ራስ እየበላ ሰው ልጁን እየቀቀለ እየበላ በነበረበት ጊዜ የእግዚአብሔር ቃልን የምናገኝበት ሰው የለም ወይ ሲባል አለ። ኤልሳ እጅ ላይ ውሃ ያፈስ የነበረው ምናምን ተብሎ ኤልያስ እጅ ላይ ውሃ ያፈስ የነበረው ኤልሳ ጥብቶ ሲመጣ እሱ ኮራ ብሎ ወጣ። መንግስት ተጨንቆ አሁንም አልወጣን። የእግዚአብሔርን ቃል ስሙ አለ መድኃኒቱ። ከረሃብ ለመውጣት ከችግር ለመውጣት ስሙ ወገኖቼ። መታችኋል። ጊዜያችሁን ይዛችሁ የሚበልጥ ነገር ይዛችሁበት ሂዱ። የሚሻል ነገር ይዛችሁበት ሂዱ። ምን ነገር ከፓስተር ቸሪ ፈልጉት። እናንተ ፈልጉት፣ እሱ ይገኛል። አሜን። ፈልጉት። እግዚአብሔር ሲገኝስ ምን ያደርጋል? አናፍር። ሲገኝ አንፈራ። ሲገኝ ከሱ ጋር ነን። ሲገኝ ህልውናው ከኛ ጋር ሲገኝ በምህረት በፍቅር በቸርነት በበጎነት በሰላም በደስታ የተጎናጸፍን ስንወጣ ፍሬ ያለን ሰዎች እንሆናለን። መቼ? ስንፈልገው እግዚአብሔር ስራ ውስጥ ተሳታፊዎችን ራሳችንን እናገኛለን። ስንፈልገው በጣም የሚያስገርም አደገኛ የሚገርም አይነት የእግዚአብሔር አገልጋይ ሰዎች ሆነን ራሳችንን እናገኛለን። እግዚአብሔርን ትፈልጉታላችሁ? ስንቶቻችሁ እግዚአብሔር እንደሚያስፈልግ ታምናላችሁ? ጥቂት ደቂቃ አብረን እንጸልያለን። እግዚአብሔርን መፍራት ባስተማረ በዘካርያስ ዘመን እግዚአብሔርን ይፈልግ ዘንድ ልብ አደረገ። እግዚአብሔርን በፈለገ ጊዜ እግዚአብሔር ነገሩን አከናወነለት። አንተን በመፈለግ ውስጥ ያለ መከናወን በኢየሱስ ክርስቶስ ስም በዚህ የተሰበሰቡ ቅዱሳን ወንድሞቼን እህቶቼን ዛሬ እንዲያገኛቸው ጸልያለሁ። ጉባኤው አሜን ብሎ ይውሰድ። በጌታ በኢየሱስ ክርስቶስ ስም እግዚአብሔርን በመፈለግ ውስጥ ያለ ህልውና የናንተ ይሁን። እግዚአብሔርን በመፈለግ ውስጥ ያለ ፍሬ የናንተ ይሁን። እግዚአብሔርን በመፈለግ ውስጥ ያለ ለውጥ የናንተ ይሁን። እግዚአብሔርን በመፈለግ ውስጥ ያለ የአይን መከፈት የናንተ ይሁን። በጌታ በኢየሱስ ክርስቶስ ስም እግዚአብሔርን በፈለገ ጊዜ እግዚአብሔርን ነገሩን ሁሉ ያከናወነለት ተብሎ እንደተጻፈ እግዚአብሔርን በመፈለጋችሁ ሁሉ ነገር ይከናወንላችሁ። የነካችሁት ይባረክላችሁ፣ የሰራችሁት ይጽናንላችሁ፣ የዘራችሁት ይብቀልላችሁ፣ በሄዳችሁበት ሞገስ ይስጣችሁ። ነገራችሁ ሁሉ ይከናወን። መንገዳችሁን የዘጋ የተመታ ይሁን። ሰላማችሁ የበዛ ይሁን። እግዚአብሔርን በመፈለግ ውስጥ ያለ ድል የናንተ ይሁን። እጆቹ በእናንተ ላይ ይሁኑላችሁ። ወገኖቼ ዛሬ ማታ በጸሎት ቤት የተገኛችሁ ቅዱሳን እናንተ እግዚአብሔር ቤተሰቦች በጌታ በኢየሱስ ክርስቶስ ስም በሄዳችሁበት ሁሉ ድል የምታደርጉበት የእግዚአብሔር ህልውና ከናንተ ጋር ይሁን። አስፈሪው ዱካ ከናንተ ጋር ይሁንላችሁ። እመርቃችኋለሁ። እነዛን 4 ለምጻም ሰዎች ወደ ሶሪያ እንሸሻለን ብለው በሄዱ ጊዜ እግዚአብሔር ኮቴያቸውን ተቀላቅሎ አስፈሪ ድምፅ ለሶሪያውያን እንዲሰማ እንዳደረገ እስራኤላውያን የሰማርያ ሰዎች ጠላቶች ገዝተውብን መጥተዋል ብለው እንዲፈሩ እንዳደረገ የሰራዊት አምላክ እግዚአብሔር ዛሬ እዚህ የተሰበሰባችሁ ቅዱሳን በልዩ ልዩ ስፍራ ሆናችሁ የምትሰሙ እናንተ የእግዚአብሔር ቤተሰቦች ዱካችሁን እግዚአብሔር አስፈሪ ያርግላችሁ። የእግዚአብሔር ድምፅ መንገዳችሁን ሁሉ ይውረሰው። ህልውናው ከናንተ ጋር ይሁንላችሁ። ፈልጋችሁት መጥታችኋልና ይገኝላችሁ። ስትጸልዩ አቤት ይበላችሁ፣ ይመልስላችሁ፣ ከክፉ ሁሉ ይጠብቃችሁ፣ መንገዳችሁ ይቅናላችሁ። በኢየሱስ ክርስቶስ ስም ስልጣን ዛሬ ኃይሉ በእናንተ ይገለጥላችሁ። እንደማታስፈልጉ ነግሮ ጥግ ያሳዛችሁ ዘንዶ የተመታ ይሆን። በእግዚአብሔር መንግስት ስራ ውስጥ ተሳታፊ የምትሆኑ ለውጥ የምታመጡ ተጽዕኖ የምትፈጥሩ በሚያስገርም ሁኔታ ሳይታዩ በሰውነታችን ውስጥ ቁጭ ብለው በጣም ኢምፖርታንት ነገር እንደሚሰሩ እግዚአብሔር አምላክ አስፈላጊ የሆነ ልዩ ስራ የምትሰሩ ሰዎች ያርጋችሁ። ለእግዚአብሔር መንግስት ግንባታ፣ ለትውልድ መታነጽ፣ ለእግዚአብሔር ክብር
በኢየሱስ ስም እግዚአብሔር ያድርጋችሁ። ፍሬያችሁ የበዛ ይሁን። ሰላማችሁ ብዝት ይበል። ጤናችሁ ሙሉ ይሁን። የሚያስጨንቃችሁ ነገር ከናንተ የተመታ ይሁን። አሁን የታመማችሁ ብትኖሩ ተፈወሱ። አሁን የተጨነቃችሁ ብትሆኑ ነፃ ውጡ። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ። እጁ በእናንተ ላይ ትሁን። ዛሬ ማታ በኤጳፍራ የክርስቶስ ቤተክርስቲያን ጸሎት ቤት ተገኝታችሁ ይህንን የእግዚአብሔር ቃል የሰማችሁ ቅዱሳን ወንድሞቼ እህቶቼ፣ ቤተሰቦቻችሁ፣ ዘራችሁ፣ ዘር ማንዘራችሁ ሁሉ የተባረከ ይሁን። በእግዚአብሔር መንግሥት ውስጥ አትታጡ። አንድ ቀን ደግሞ በክብር በመንግሥተ ሰማይ እንገናኝ። ደህና አደሩ።